የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ታዛ እሺ ታዛ ነው እየሰማችሁ ያላችሁት። ያው ቀደም ሲል ኢትዮጵያኖች የምንሰጣቸው አስተያየቶች በተለይ ደግሞ ድንበር ተሻጋሪዎቹ ምን ላይ ትኩረት አድርገዋል እንዴት እያስገመቱን ነው የሚለውን የሚያየንበት ነው። አንዲት እንግዲህ ኢትዮጵያዊት የቤት ሰራተኛ ናይጄሪያዊት ታዋቂ ሴት የሶሻል ሚዲያ ተጽዕኖ ፈጣሪ ሴት ቤት ገብታ ብዙ ኢትዮጵያኖች እንግዲህ በውበቷ ዙሪያ እየተነጋገሩ ነው። በርግጥ ልጅቷ ቆንጆ ናት። ወደድሽ? ደስ ትላለች። ደርበብ ያለች ናት። ያው ቀይ ናት። እንደዛ ሲሆን ደግሞ አይናችንን ይስበናል አይደል? ስለዚህ ከሌሎች ጋራ መልኳን ለማነጻጸር ከባለቤቷ ጋር በተለይ ደግሞ ካሰሪዋ ጋር ይሄ ከባድ ነው። ስለዚህ ይሄ ነው ወይ የናንተ ትልቁ ፍርሃት ብላ የጠየቀችው ጥያቄ? ውበት ራሱ ምንድነው? በህይወታችን ውስጥ ማሸነፍ መታገል ያለብን ነገሮች የሉም ወይ? እሱ ላይ መስራት የለብንም ወይ የሚሉ ጉዳዮች እንዲነሱ አድርጓል። ስለዚህ ይሄ ከገጽታ ከመልክ ከአቋም ጋር የተያዙ ነገሮች ብዙ ጉዳያችን ባይሆኑ የሚለውንም ያሳያል። ምክንያቱም እንደ ማህበረሰብ በጣም ትኩረት እንሰጣለን እንደ አይነት ነገር ላይ፣ እድሜ ላይ፣ ገጽታ ላይ፣ ቁመና ላይ ሰዎችን እናወዳድራለን እና የሰዎችን ዝቅና ከፍ ማለት በዚህ መስፈርት ብዙ ጊዜ ውበትን እንደ መስፈርት እናደርግና ሰዎች የበታችነት ስሜት እንዲሰማቸው የምናደርግበት መንገድ ነው። ሌሎች ደግሞ ውበት አለኝ የሚሉትን ደግሞ ከሚገባው በላይ ለራሳቸው ግምት እንዲኖራቸውና በሌሎች ነገሮች ላይ እንዳይሰሩ ውጤታማ መሆን ባለባቸው ነገር ላይ ጥሩ ነገራቸውን አውጥተው እንዳያሳዩን መሰናክልም እንሆናለን። ለምሳሌ አንዲት ልጅ ያየሁት ለረጅም ጊዜ ጥርሷ አካባቢ ላይ ክፍትና ትንሽ ወጣ ያለ ጥርስ ነው። በጣም ስትሸማቀቅ ነው የኖረችው። ትንሽ በትምህርት ቤትም በማህበረሰብና ጥርሷ ተሰርቶላት ነው መጨረሻ ላይ ምን ያክል በራስ መተማመኗ እንደተመለሰ። በርግጥ በራስ መተማመናችን እንድናጣ የሚያደርጉን አንዳንድ ነገሮች ይኖሩናል። ያን ያክል ኮንፊደንስ የሚያሳጡን ከሆነ መስተካከል የሚችልበት እድል ካለ ማስተካከል ነው። ሰዎች ግን እንደዚህ አይነት ነገሮችን እየተከታተሉ ሰውን ማጥቂያ ሰውን የበታችነት ስሜት እንዲሰማው ማድረጊያ ከሆነ ይሄ በጣም መጥፎ ባህሪ ነው። አግላይን እንደ ማህበረሰብም በቃ አግላዮች እንደሆነን ከዚህ ውጪ ምንም ጉዳይ እንደሌለን በህይወታችን ውስጥ ምን ጫነቀበት ነገር እንደሌለ እንደዛ እንዲታሰብ ያደርጋል። ግን ብዙ ችግር ያለባት ሀገር ላይ ነው የምንኖረው። ብዙ ነገር ላይ መስራት አለብን ገና በአስተሳሰባችን ላይ፣ በአመለካከታችን ላይ፣ በኑሯችን ላይ መለወጥ ያለባቸው በጣም በርካታ አንገብጋቢ ጉዳዮች አሉ። ስለዚህ ስለ ውበት፣ ስለ ገጽታ፣ ስለ ሜካፕ፣ ስለ ጸጉር፣ ስለ ጥፍር ብቻ የምናወራበት ሀገር ላይ አይደለም ያለነው። ትልቁም ነገር እሱ ነው። እሺ ሌላው እንከን የለሽ እቅድ አቃጆች የሚሰሯቸው ስህተቶች ተብሎ የተቀመጠውን እንመልከት። ጥቂት ነገሮች ናቸው እና እንከን ያለሽ እቅድን ለማቀድ ስትነሱ ምሰሩ ስህተት የተባለው የመጀመሪያው ይሄ ፕሪማቹር ኦፕቲማይዜሽን ተብለው በዚህ መንገድ የሚገለጹ ሰዎች አሉ። ጠንካራ ሰራተኛ ከሚገባው በላይ የሚያስቡ ሰዎች ናቸው እንደዚህ አይነት ሰዎች። ለምሳሌ ምግብ ለማብሰል እየተማርሽ ከሆነ ፕሮፌሽናል የሆኑ ማብሰያ እቃዎች ላይ ያስፈልጉሽ ይችላሉ። መሰረታዊ የማብሰል ሀሁ ላይ ነሽ ገና። ግን አንቺ እያሰብሽ ያለሽው ስለ ፕሮፌሽናል የሆኑ አብሳዮች ስለሚያበስሉበት እቃ ሊሆን ይችላል ማለት ነው። 100 ብሮችን 1000 ብር ጋር ለመድረስ 100 ብሮችን መልቀም አለብሽ መጀመሪያ ላይ። ስለዚህ የሆነ ትልቁ ነገር ጋር ለመድረስ ከትንሹ ነገር መጀመር አለበት የሚባለው ሂደት ላይ መስራት ያስፈልጋል የሚለውን ገልጸውታል። ብዙዎቻችን እንግዲህ እቅዶች ልናቅድ እንችላለን። በተለይ ይሄ እንከን አልባ አቃጆች ነን የምንል ሰዎች አስቀድመን ቅድመ ዝግጅቶች ሊጨርሱን ይችላሉ። ለምሳሌ ስለ ትጥቃችን፣ ስለ አረማመዳችን፣ የሆነ እቃ ሄደን ስለምንገዛበት ቦታ እንዳቀድነው ነገር ብዙ ነገሮች ላይ ስንለፋ ልናሳልፍ እንችላለን። ልክ ቅድም የጠቀስነው ካምፓስ ውስጥ ዛሬማ አነገዋለሁ ብለን ፈተናው ነገ ነው ግን አስቀድመን በቅድመ ዝግጅት ጨርሰናል። ቡና ስንጠጣ፣ ኮካ ስንጠጣ፣ ሳንድዊች ስንሰራ ይሄ ሃይላይተሩ ሁሉ አይቀርም ማስመሪያው መጽሐፉ ላይ እነሱን ሁሉ ነገሮች አድርገን ግማሹ በሂደት አልቋል። ግማሹ እንቅልፍ ይበጣብሻል፣ ትዳከሚያለሽ። ዋናውን ፈተናው ላይ ማምጣት ያለብሽ ውጤት አይመጣም ማለት ነው። ስለዚህ ሂደቱ እና አስቀድመን በቃ ቅድመ ዝግጅቱ ላይ የምናጠፋው ጊዜ እንከን የለሽ ውጤት ለማምጣት የፈለግንበትን ሂደት ስተት እንድንሰራ ያደርጋል ማለት ነው። ከሚገባው በላይ ስለምናደርገው ነገር ማሰብ ማቀድ
ይሄ ለምሳሌ በዓልን አጋነን እናቀዳለን፣ የምንሄድበትን ቦታ አጋነን እናቀዳለን እና እነዚህ እቅዶች መጋነናቸው ችግር የለውም፣ ግን ምን አይነት ስቴፕ ወስደናል፣ ምን አይነት እርምጃ መተናል ወደዛ ለመቃረብ የሚለው ነው። ለጠጥ አርጋቸው አቅዱና ይባላል እኮ አይደል? ከዛ ግን ያው ትንሽ ነገሮች ላይ እርምጃሽንም እንድትራመጂ ነው ዋናው ነገር። ይሄ ቁሳቁስ ነገሮችን የምናደርግበት የምንፈጽመውን ነገር የምናደርግበትን የምንከውንበትን መሳሪያ በመምረጥ ብዙ ጊዜ እናጠፋለን። እውነተኛውን ስራ ትተን ቅድመ ጥናትና ፍለጋ ላይ የምናጠፋቸው ጊዜቶች አሉ። ለምሳሌ በቤት ውስጥ ስፖርት መስራት አለብኝ ያለ ሰው የቤት ውስጥ ስፖርት መሳሪያዎችን ለመምረጥ ብዙ ቦታ ሊሄድ ይችላል። የትኛው ነው መሮጫው ነው የሚያስፈልገኝ፣ ገመድ መዝለያው ነው፣ ቁጭ ብድግ ማለቻው ነው የሚሉ ብዙ ጥናቶችን በየቦታው ሄዱ ሲሰበስብ ሊውል ይችላል። ግን ይሄ ሰው አንድ ቀን ወክ አድርጎ የማያውቅ ሰው ነው። ምንም ነገር በቃ ይሄ አካል ብቃት እንቅስቃሴ የሚባለውን ነገር ተለማምዶ የማያውቅ ሰው ነው። ስለዚህ ይሄ አስቀድመሽ የሆነ ነገር ሰራለሁ ብለሽ ግን ያንን ነገር ምሳሪበትን ነገር በማሰስ ጥናት በማድረግ ብዙ ጊዜ ያሳልፈሻል። ግን ለዛ ነገር የሚያዘጋጅሽን ምንም ነገር ያደረግሽ ወይም ምንም እርምጃ የተራመሽ ሰው አይደለሽም ማለት ነው። ምንም ነገር ሳንጀምር በፊት ብቁ ለመሆን መሞከር ተብሏል። ሌላው ለምሳሌ ሰዎች ምን ይወዳሉ ምን ይጠላሉ ሳናቅ ራሳችን ያሳካነውን ነገር ለማምጣት አስቀድመን ሂደቱ ላይ ይሄን ብዙ ነገር ማጥፋት ማለት ነው። ለምሳሌ የሆነ ሬስቶራንት መክፈት አስበናል። ከዛ ደግሞ ሬስቶራንቱ የተለየ ዲዛይን እንዲኖረው ፈልገናል። እቃዎቹ ራሱ ከተለያየ ቦታ እንዲመጡ ከሀረር አንዱን ከባህር ዳር አንዱን ከዛምቢያ እያልን በቃ በዝርዝር ነገሮች ላይ ጊዜ ጉልበት ገንዘብ አጥፍተናል። ዋናው ግን ምን አይነት ጣዕም ምን አይነት ምግብ ለመስራት ነው ያሰብነው። ዋናው ጉዳያችን ምግቡ ነው መቀመጫው አይደለም። አዎ ጥሩ ኢንቴሪየር ያለው ቤት ውስጥ እንግዶችሽን ማስተናገድ አንዱ ነገር ነው። ግን አንቺ ዋናውን አቅርቦቱ ምግብ አቅርቦቱ ላይ ምንም የሰራሽው ነገር የለም። ምንም የተዘጋጀሽበት ነገር የለም። ምንድነው የምሰራው ምን አይነት ጣዕም ምን የተለየ ጣዕም ይዤ ብመጣ ሌሎች ከሚሰሩት ስራ የኔ ተፈላጊ ሊሆን ይችላል፣ የኔ እንጀራ የኔ ምግብ የኔ ሽሮ ብለሽ አልሰራሽበትም። ይሄ አንዱ ችግር ተደርጎ ተነስቷል። አንዱ ቢዝነስ አሁን ለምሳሌ እንዳልሹ ጣዕሙን ሸጠሽ ሊሆን ይችላል ወንበሩ የሚገዛው። ብዙ ቢዝነስ እንደዛ ነው። ወንበር ቀስ እያልሽ ነው ማሳደግ ያለብሽ እና ይሄ በቅድመ ዝግጅት ዲኮር በማድረግ ወንበሩ ላይ ግድግዳው ላይ መብራቶቹ ላይ ጊዜ ይጠፋል። ግን እዛ ቤት ውስጥ ምንድነው የሚሰራው የተባለው ነገር ላይ ምንም ኢንቨስት የተደረገ ነገር የለም ማለት ነው። ሌላ ምንም እርምጃ ሳንጀምር ትንሽ ነገር ስንሞክር ትንሽም ነገር ሳንሞክር ስለ ትልቁ ስራ ስለ ትልቁ ፕሮጀክት ለመስራት ማቀድ ማለት ነው። ይሄ በቃ ፐርፌክት የሆነ እቅድ ይዘን ልንመጣ እንችላለን። ለምሳሌ የሰውነት ጡንቻን ለማዳበር የትኛው ነው ትክክለኛው እንቅስቃሴ እያለን እያሰብን ነው። ብዙ ነገሮችንም እየተመለከትን ነው። ምንም ጡንቻ ግን የለንም እኮ የሞከር ነው። እዚህ ከታች አጅዘሽ በራሱ በተፈጥሯዊ መንገድ እንኳን ማዳበር የምችለው የሚል በቃ መሳሪያዎቹ ላይ ተጠምደሻል። ስለዚህ ምንም ነገር የለም፣ ግን ስለ ትልቁ ነገር ነው እያሰብን ያለን። መጀመሪያ ወተት ተከራይ እንዳለው ማለት ነው። እሱ አንዱ ችግር ነው። ሌላው የሆነ ነገር ስናቅድ ምዕራፎች ይኖሩታል። አንዱን ጨርሰን ወደ ሌላው ምዕራፍ የምንሻገርበት ማይልስቶንስ አሉ። ለምሳሌ የ5000ና 10000 ሯጮች ማራቶንን ሊያቀዱ ሯጮች ማራቶንን ቢያቅዱ ይሄ ጥሩ እቅድ ነው። ግን 5000ም 10000ም ሳይሮጡ ይሄ ልምምድ ሳይኖራቸው ማራቶን ነው መሮጠው ብሎ መነሳት እንደማለት ነው ተብሏል። ስለዚህ ትልቁ ግባችንን እንድናሳካ የሚያስችለን ከአንዱ ወደ አንዱ የሚያሻግረንን ምዕራፍ ስናልፍ ያንን ምዕራፍ ማጠናቀቅ መቻል ትልቁ ቦታ ጋር ለመድረስ ያግዘናል ነው። ችሎታችንን አቅማችንን ይነግረናል። የቱ ጋር እንዳለን እናውቃለን። ልክ ከማራቶኑ ጋር በተያያዘ 5000ና 10000 የሮጡ አትሌቶች ስለ በሂደት ውስጥ አቅም ጥንካሬያቸውን ጉድለታቸውን እያወቁ እየለኩበት ይሄዳሉ። ዘለው ግን ማራቶን መሮጥ ቢጀምሩ ያ የሚፈልጉትን ውጤት እንዳያመጡ ሊያደርጋቸው ይችላል የሚለው ነው የተጠቀሰው። ስለዚህ እንከን አልባ እቅድ እንከን አልባ ውጤት በሚባለው ውስጥ የሚሰራ ስህተት ተብሎ ተቀምጧል። እንደዛ አስበን ሊሆን ይችላል። ብዙዎቻችን አሁን አንዳንድ ቢዝነሶች ላይም ያልተሳካላቸው ሰዎች አሉ። ግን በጣም ብዙ ለፍተዋል፣ ብዙ ጥረዋል፣ ብዙ ነገር ኢንቨስት አድርገዋል። የቱ ላይ ነው ትኩረት ያደረጉት የሚለው ነገር ከምን ጀምረው የቱ ጋር ለመድረስ አሰቡ የሚለው በብዙ ህይወታችን ውስጥ በእለት ተዕለት እንቅስቃሴያችን ውስጥ
ማየት ይቻላል። እንከን አልባ ቀን ለማሳለፍ ፈልገሽ ብዙ ነገር አስበሻል አቅደሻል ግን ደግሞ ምንም ነገር የጀመርሻቸው ነገሮች የሉም ወይም በቀንሽ ውስጥ አንቺ ሩቲንሽ ምን እንደሚመስል እንኳን አታቂም በየቀኑ ምንድነው ማደርገው የቱን ነው ማስቀደም ያለብኝ የትኛው ነው መከተል ያለበት የሚለውን ራሱ እንደዚህ አይነት ልምዶችን አድርገሽ ማታቂ ሰው ልትሆኚ ትችያለሽ እና እነዚህ ነገሮች እናያቸው ነው ግን በተለይ በጣም ለሚያሳቢ ለሆኑ ሰዎችና ፍጹማዊ እቅድ ለሚፈልጉ ሰዎች ይሄ በደንብ ይገልጻቸዋል ምክንያቱም አሁን ብዙ ነገር ላይ ሰሩና ለውጥ አመጡ ያልናቸው ሰዎች የመጀመሪያ ስራዎቻቸውን ብንመለከት በጣም በትንሹ ተሰርተው የነበሩ ናቸው እነሱ ናቸው አድገው ይሄኛው እኮ ቢዝነስ ሀሳቤ አሁን አድጎ ነው እንዲህ የደረሰው ሲባል ራሱ ልዩነቱ ይገርማል አሁን በእኛ ሀገር ሁኔታ ራሱ እና ያለን አቤት የከሌ ህይወት ተለውጦ አቤት ድሮ እኮ እንዲህ ነበር አቤት የመጀመሪያ ቢዝነስ እኮ እንዲህ ነበር ያልናቸው ሰዎች የተባለው ባላቸው ሪሶርስና አቀዳቸው በጣም ሳይለጠጥ ወደ ስራ የገቡ ሰዎች ናቸው ከዛ ሲሰሩ ችግሩንም ያዩ ይሄዱ ናቸው ይመስለኛል ግን የሚምታታብን አሁን ይሄ ዓለም አቀፍ ካምፓኒዎች ትላልቅ አቅም ያላቸው ተቋማትና ሙያተኞች አይምሮአቸውን ገደብ እንዳይሰጡት በትልቁ አቅደውና ቢያንስ አማካዩን እናገኘዋለን ቢያንስ እነሱ አጀማመራቸው የሚለው ጋር እንደ ግለሰብ ስታስቢው እንደ ግለሰብ ደግሞ እሺ ያንን እቅድ ለማቀድ ራሱ ከየት ነው የጀመርሽው እቅድ ማቀድም ራሱ ትልቅ አቅም ስለሚፈልግ ማለት ነው የኡነት ተግባራዊ የሚሆን ነው አየር ላይ ያለ ነው የሚለውን ጨምሮ ያው በቅድመ ዝግጅት በጥናትና በማሰስ እንደዚሁ ደግሞ ዝም ብሎ ምንም ነገር ልምምድ ሳታደርጊ ትልቁ ነገር ላይ ዘሎ ስለመግባት በማሰብ በማቀድ የሚጣፉ ነገሮች አሉ ጊዜም ጉልበትም ገንዘብም ይባከናል እና ቢዝነሳችንንም ያሰብን ሰዎች ብናየው ይሄ ምን ያክል ስህተት ሰርተናል ምን ያክል ውጤታማ ያደረጉን ነገሮች አሉ ምን ተከትለን የሚለው እንድንለይበት ያደርጋል ታዛ